የዛሬው ተመራቂ ፕሮፌት እዩ ጩፋ የክራይስት አርሚ ኢንተርናሽናል እና ግሎባል ፕሬዚዳንት የሆኑትን ወደ ስቴጅ ወደዚህ በጭብጨባ ሰኙልን። የተከበራችሁ የመንግስት ባለስልጣናት፣ የቤተ ክርስቲያን አባቶችና መሪዎች፣ አገልጋዮች፣ ምሁራን፣ ከሀገር ውስጥና ከሀገር ውጭ የመጣችሁ ክቡራን እንግዶች፣ ወዳጆች፣ ቤተሰቦች፣ የአገልግሎት አጋሮችና በዚህ የደስታ ቀን ተገኝታችሁ ክብር የሰጣችሁኝ ሁላችሁንም እንኳን ለዚህ የተከበረ የማስተርስ ኦፍ ክርስቲያን ቴዎሎጂ ዲግሪ ምረቃት ቀን አደረሳችሁ አደረሰን። በቅድሚያ ሕይወትን ጠብቆ በብዙ ፈተናዎችና ውጣ ውረዶች ውስጥ አልፌ ወደዚህ የክብር ቀን እንዲደርስ ያበቃኝን ልዑል እግዚአብሔርን ከሁሉ በፊት በታላቅ ትሕትናና ምስጋና አመሰግናለሁ። ዛሬ የቆምኩበት ይህ ስፍራ የሰው ጥረት ብቻ ሳይሆን የእግዚአብሔር ጸጋ፣ ምሕረትና ታማኝነት ውጤት መሆኑን በሙሉ ልብ እመሰክራለሁ። ከዚህ በተጨማሪ የሌጎስ ዓለም አቀፍ ስነ መለኮት ሚሽን ኮሌጅ ከፍተኛ አመራሮች፣ ፕሮፌሰሮችና ዶክተሮችን በሙሉ ከልብ አመሰግናለሁ። በተለይም በማማከር በመምራትና በትምህርት ሂደት ውስጥ ከፍተኛ አስተዋጽኦ ያደረጉትን ፕሮፌሰር ተስፋዬ ደገሰን እንዲሁም ከላይ እስከ ታች ያሉትን የተቋሙን መሪዎች በትምህርት ዘመኔ ውስጥ ላሳዩኝ ፍቅር፣ ክብርና ድጋፍ ከልብ አመሰግናለሁ። ይህ የማስተርስ ኦፍ ክርስቲያን ቴዎሎጂ ዲግሪ ምረቃ ለእኔ ከአንድ ተራ የትምህርት ውጤት በላይ እጅግ ትልቅ ትርጉም ያለው ስኬት ነው። ይህ ስኬት የጽናት፣ የእምነት፣ የትዕግስት፣ የተስፋና የመለኮታዊ እርዳታ ምስክርነት ነው። ይህ ስኬት የጽናት፣ የእምነት፣ የትዕግስት፣ የተስፋና የመለኮታዊ ምስክርነት ነው። የደገምኩበት ምክንያት አለ። እግዚአብሔርን አክብሩት። በትምህርት ጉዞዬ ውስጥ የተለያዩ ፈተናዎች፣ ተግዳሮቶችና ከባድ ሁኔታዎች ቢኖሩም በእግዚአብሔር እርዳታና በሚወዱኝ ሰዎች ድጋፍ ሁሉንም በድል ማለፍ ችያለሁ። የማስተርስ ዲግሪን መቀበል የነበረብኝ በ2017 ዓ.ም መጀመሪያ ላይ ቢሆንም በሕይወቴ እጅግ ከባድ ምዕራፍ የሆነው የውድ እናቴ ህልፈት ከመከሰቱ የምረቃዬን ጊዜ ማራዘም አስፈለገኝ። በወቅቱ ደስታና ሐዘንን በአንድ ጊዜ መሸከም ከባድ መሆኑን በመረዳት ሌሎች ተማሪዎች በታቀደው መርሃ ግብር መሰረት እንዲመረቁና ለኔ ግን የምረቃ ጊዜን እንዲያራዝምልኝ ለኮሌጁ በደብዳቤ ጥያቄ አቅርቤ ነበር። ኮሌጁም ጥያቄን በመቀበልና ሁኔታዬን በመረዳት ላሳየኝ ርህራሄ፣ ትብብርና አክብሮት በታላቅ ምስጋና አስታውሳለሁ። ዛሬ ግን ወደ ኋላ ተመልሼ ስመለከት ይህ ሁሉ በእግዚአብሔር ፍጹም ጊዜና ዕቅድ ውስጥ የነበረ መሆኑን እረዳለሁ። ምክንያቱም በእነዚህ 2 ዓመታት ውስጥ የዶክትሬት ፒኤችዲ ጥናቴን መቀጠል ችያለሁ። በአሁኑ ጊዜ የመጨረሻ ጥናታዊ ጽሑፍን በማጠናቀቅና በማቅረብ ሂደት ላይ እገኛለሁ። በእግዚአብሔር ፍቃድና እርዳታ በቅርብ ወራት ውስጥ ያንንም የዶክትሬት ዲግሪ በደስታ እንደሚቀበል ታላቅ ተስፋ አለኝ። ስለዚህ የዛሬው ምረቃ የመጨረሻ መድረሻ ሳይሆን ወደ ከፍተኛ የትምህርትና የአገልግሎት ደረጃ የሚወስድ አዲስ የጉዞ ምዕራፍ መሆኑን በታላቅ ደስታ እገልጻለሁ። በዚህ አጋጣሚ አንድ ጠቃሚ የሕይወት ትምህርት ማካፈል እፈልጋለሁ። ሌሎችን ለማሳመን ከመጨነቅ ይልቅ ለራያችን ትኩረት መስጠት የብልህ ሰው ምርጫ ነው። አትችልም የሚለው ድምፅ እንድትችል ያነሳሳልና አያውቅም የሚለው ቃል ወደ ዕውቀት ከፍታ ያወጣናል። የተቃዋሚዎች ተቃውሞና እንቅፋት በስኬት ጎዳና ላይ የመረማመጃ ድንጋይ ይሆናል። አንድ ሰው በመሬት ላይ
የሚታይና የሚዳሰስ ሥራ መስራት ከቻለ በወረቀት ላይ በጥናትና በጽሑፍ መስራትም እንደማያቅተው አምናለሁ። ለዚህም እኔ ራሴው ምስክር ነኝ። ጥቂቶችን ለመጥቀስ ያህል በኢትዮጵያ የተለያዩ ክልሎች የተገነቡ ግዙፉ የአምልኮ ማዕከላት፣ በሺዎችና በሚሊዮኖች የሚቆጠሩ ሰዎችን ያሳተፉ የአደባባይ ክሩሴዶች፣ በብዙ ሺዎች የሚቆጠሩ የዳኑ ነፍሳት፣ ያለማቋረጥ የቀጠለው የ24 ሰዓት የቴሌቪዥን ስርጭትና በማህበራዊ ጉዳዮች ዙሪያ የተደረጉ አስተዋጽኦች የዚህ እውነታ ግልጽ ምስክሮች ናቸው። ሆኖም እነዚህ ሁሉ ስኬቶች በአንድ ሰው ጥረት ብቻ ውጤት አይደሉም። ከሁሉም በላይ ለዚህ ጉዞና ለተመዘገቡት ስኬቶች ከፍተኛውን ድርሻ የወሰዱት ውድ ባለቤቴና ልጆቼ ናቸው። የአንድ ቤተሰብ መሪ፣ የአምስት ልጆች አባትና በተለያዩ የአገልግሎት ኃላፊነቶች ውስጥ የሚገኝ ሰው ሆኜ በአገልግሎት፣ በመሪነት፣ በትምህርትና በቤተሰብ ሕይወት መካከል ሚዛን ጠብቄ እንድጓዝ ያደረጉኝ እነርሱ ናቸው። በትዕግስት፣ በፍቅር፣ በጸሎትና በመስዋዕትነት በጎኔ በመቆም ለስኬቴ የማይረሳ አስተዋጽኦ አድርገዋል። ስለዚህ ዛሬ የተገኘው ክብርና ስኬት የእኔ ብቻ ሳይሆን የቤተሰብም ጭምር ነው። በዚህ አጋጣሚ ለውድ ባለቤቴና ለልጆቼ ከልብ የመነጨ ምስጋናዬን እገልጻለሁ። በተጨማሪም በእውቀት፣ በምክር፣ በማበረታታትና በጸሎት ከጎኔ የቆማችሁ መምህሮቼን፣ ቤተሰቦቼን፣ ዘመዶቼን፣ ወዳጆቼንና የአገልግሎት አጋሮቼን በሙሉ ከልብ አመሰግናለሁ። የተማርኩትን ዕውቀት ለእግዚአብሔር ክብር፣ ለቤተ ክርስቲያን እድገት፣ ለማህበረሰብ ጥቅምና ለመጪው ትውልድ ጥቅም እንዲውል በታማኝነት ለመጠቀም ቃል እገባለሁ። ሕይወት አንድ ታላቅ ትምህርት አስተምሮኛል። ሰዎች ያለፈውን ይመለከታሉ፣ እግዚአብሔር ግን የወደፊቱን ያያል። ሰዎች ድክመትን ያያሉ፣ እግዚአብሔር ግን አቅምህን ያያል። ሰዎች የዛሬን ሁኔታ ይመዝናሉ፣ እግዚአብሔር ግን የነገውን ክብር ያዘጋጃል። ስለዚህ በመንገዴ ላይ የተደረደሩ እንቅፋቶች መሰናክል ሳይሆኑ ወደ ከፍታ ያወጡኝ መሰላሎች ሆነዋል። የተዘጉ የሚመስሉ በሮችም ወደ ተሻለ ዕጣ ፈንታ የወሰዱኝ መንገዶች ሆነዋል። ዛሬ በዚህ መድረክ ላይ ሲቆም ለራሴ ምስክር ለመሆን አልቆምኩም። በሰው ሕይወት ውስጥ የሚሰራውን የእግዚአብሔር ጸጋ፣ ምሕረትና ታማኝነት ለመመስከር ነው። አንዳንዶች ያልቻልኩትን እየጠበቁ ነበረ፣ እግዚአብሔር ግን ያልጠበቁትን አደረገ። አንዳንዶች መቆመን ብቻ አዩ፣ እግዚአብሔር ግን ወደፊት መራመድን አረጋገጠ። አንዳንዶች የጉዞዬን መጨረሻ ጽፈው ነበረ፣ እግዚአብሔር ግን አዲስ ምዕራፍ ከፈተ። የዛሬው ምርቃት ለኔ የዲግሪ ወረቀት ብቻ አይደለም፣ የጽናት ሽልማት፣ የእምነት ፍሬ፣ የጸሎት መልስ፣ የመስዋዕትነት ውጤትና የእግዚአብሔር ታማኝነት ማህተም ነው። ይህ መድረሻ ሳይሆን አዲስ ጅማሮ ነው። ምክንያቱም ራእዬ ከራሴ ይበልጣል፣ ጥሬ ከዛሬው ስኬት ይልቅ ይርቃል። እናም የእግዚአብሔር ዕቅድ ከሰዎች ግምት ሁሉ ይበልጣል። ስለዚህ ዛሬ በሙሉ እምነትና በድፍረት አንድ ነገር መናገር እፈልጋለሁ። የእግዚአብሔርን ፍቃድ የሚከተል ሰው ሊዘገይ ይችላል እንጂ ፈጽሞ አይቀርም። ሊፈተን ይችላል እንጂ አይሸነፍም። ሊተች ይችላል እንጂ አይቆምም። ሊወርቅ ይችላል እንጂ በውድቀት አይቀርም። ምክንያቱም የሚያነሳው እግዚአብሔር ነው፣ የሚመራው እግዚአብሔር ነው፣ የመጨረሻውን ቃል የሚናገረው እግዚአብሔር ነው። ስለዚህ የእምነት ጉዞ መጨረሻው ሁል ጊዜ ድል ነው። የጽናት ውጤቱ ሁል ጊዜ ክብር ነው። ከእግዚአብሔር ጋር የሚራመድ ሰው መጨረሻው ሁል ጊዜ ከፍታ ነው። በመጨረሻም ዛሬ በዚህ ታሪካዊና የደስታ ቀን ተገኝታችሁ ደስታዬን ስለተካፈላችሁ እያንዳንዳችሁን በድጋሚ ከልብ አመሰግናለሁ።
እግዚአብሔር ሁላችሁንም ይባርክ ይጠብቅ፣ በስራችሁ ያሳካችሁ፣ በቤተሰባችሁም ሰላሙን ያብዛላችሁ። ክብር ለእግዚአብሔር ይሁን። አመሰግናለሁ።